ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ቤተሰብ እኔ ገና ከጅማሬው በሳቅ ነው ጀመርኩት ማለት ነው። ደህና ናችሁ? እንዴት ናችሁ? እኔ ምለው ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ ማለት ነው። እንግዲህ የደስታ ሽማግሌዎች ማለት ነው ለሩታ ሽማግሌዎች እየሄዱ ነው። ግልግል ታግባ እንደው በዚህ በኩል እርጉዝ ነኝ በዚህ በኩል ምናምን ከሚባል ማለት ነው ጠቅልለ ውሰዳት ደስታ ማለት ውሰዳት። ነገር ግን ልንገር በዚህ አጋጣሚ ሰምታል እርጉዝ መሆኗ ሰምታል አልሰማም ሰምታል መሰለኝ። እናንተ ልንገራችሁ የዛሬ ሽማግሌዎች ማለት ነው አጠቃላይ ለከሚያወሩት ስለ ሀብት ብቻ ነው። ገባችሁ አይደለ? እናንተ ደግሞ አፋል እና ሽማግሌዎች ስለሆናችሁ ራሱ አልፈራም። ልንገራችሁ በዚህ አጋጣሚ ማለት ነው እናንተ ራሱ ቅልጥ አለ ድራማ ውስጥ ገብታችኋል። ገባችሁ? አሁን ሩታና አብርሃም አብሮ ሰርቶ ማለት ነው። ገባችሁ አይደለ? አሁን ድራማውን ለደስታ ሰጥቷል። ቻናሉን ማሳደግ ያለበት እሱ ነው። ድራማም ተወነ ምንም ተወነ መስራት አለበት። አለቀ፣ መቀጠል አለበት። በቃ መሀላቸው ላይ አስገብተውታል። ስለዚህ መስራት አለበት እሱ ነው። ገባችሁ አይደለ? ለዛ ነው። ስለዚህ አሁን ይላችሁ አሁን ቤተሰብ ጋር እየሄዱና ደግሞ ቤተሰቦች ለሩታ ተሰጥቷል ምናምን ብሎ ሊመጡ ማለት ነው። ቤተሰብ ጋር ሳይሄዱ የቤተሰብ ቪዲዮ ሳይቀረጽ ምናምን እሱ መኪና ውስጥ ቁጭ ብሎ ከዛ ሩታ እኮ ተሰጣ ምናምን ወርቅ ብልድብስ ይላሉ። ደግሞ የሌለ ነገር እኮ ነው። እናንተ ወርቅና ብልድብስ ቢኖር አሁን ውስኪ ይዛችሁ ትመጣላችሁ ያለ ካርቶን ለዛው ማለት ነው። እኔ ጋር ውስኪ ሲሄድ በካርቶን የታሸገ ውስኪዎች ነው የሄዱት እንጂ እንደዚህ ባዶ ውስኪ እንደዚህ ለማሳየት እጅ ላይ ተይዞ እንደዚህ ምናምን አይመጣም። ቱረነፋ አሁን የሚያሳየው ይሄ ምንድነው? ሳይኖራችሁ ቱር የሚለው ሰው አለ አይደለ? ሀብታም ሊሆን ምናምን የሚል ሰው። አይ እናንተ ማዩ ማለት ስልኬን ቻርጅ አድርጌና አንደኛው ስልኬ ፉል አልሆነም ማለት ምን እንደነካው አላውቅም። ልክ እንደነሱ ደረቀ መስል ድራማ ልጀምር አለ መሰለኝ አላውቅም። እና ማለት ነው በዚህ አጋጣሚ ልንገራችሁ አሁን ምንድነው መሰላችሁ ውስኪ እናንተ ውስኪ በካርቶን ሳይዝ ባዶ ውስኪ ለማሳየት እንደዚህ እንደ ልጅ ሽሩሩ እያሉ የመጡ ሰዎች ወርቅና ብርድ ልብስ ማኪና ውስጥ አስቀምጠዋል ትላላችሁ። እኔ እኮ ግርም የሚለኝ ማለት ነው ምን አለ እኔ እኮ ደስታ እኔ አንተን አልጠላም የኔ አባት አንተነትን አልጠላም። ጅልነትን ግን በጣም ነው የምጠላው። ቱረነፋነትን ግን በጣም ነው የምጠላው። ሳይኖር አለኝ ማለትን ግን በጣም ነው የምጠላው። እንዴ ሰው እኮ ባለው ተመስከን። አንተ እኮ ከና ጭራሽ አብርሃምን ልትናገር አንተ የሆንክ ማለት ነው አብርሃምን ጭራሽ የሆነ ምንድነው በሽማግሌዎች ራሱ አብርሃምን የሚናገሩት ነገር የነበረችው ህይወት እንደዚህ ነበረ ጥሩ ህይወት አልነበረሽ። እናንተ ምን አገባችሁ? ተላካችሁ ሄዳችሁ መምጣት ብቻ ነው። ሽማግሌስ ሲጀመር ትክክለኛ ሽማግሌ እንዳልሆኑ ፌክ ሽማግሌ እንደሆኑ ድራማ የሚሰሩ ሽማግሌዎች እንደሆኑ የምታውቁት ምንድነው ተቀላችሁ? ስለ አብርሃም ማውራቱ ስለ ትዳሯ ማውራቱ ስለነበራት ትዳር እያወሩ ስለነበረ ፌክ ሽማግሌው እንደሆነ አስመሳይና ድራማ ውስጥ የገቡ ሽማግሌው እንደሆነ እንድታውቁ። ገባችሁ አይደለ? የምር ግን ከማን ይወረሳል? ከአብርሃም ነው የወረሱት። አብርሃም መጀመሪያ ለፍቅር ሽማግሌ ልክ ያለው እንዳለ የፌክ የራሱን አባትና የኤፍሬምን አባት ሽማግሌ እንደላከ ፌክ ማለት ነው። ገባችሁ አይደለ? ከበር ወጥቶ እንደገቡ እንደዛ ነው እነዚህም ማለት ነው። ገባችሁ አይደለ? ከሱ ነው የተማረው ልበል ከአብርሃም። ግን እነዚህ በጣም አሽቃበጡ ሽማግሌዎቹ። ስለ ሩታ ህይወት ስለነበረችበት ሽማግሌ እንዴት ያወራል? ቤተሰብ ያወራል? አያወራም። የነበረችበት ህይወት መጥፎ ነበረ፣ አሁን አስተረፍካት፣ ጥሩ ነው፣ ይገባታል። ካምፓኒውስ አቤት የዛሬ ቱረነፈ ቤተሰብ የምሬ ነው። ካምፓኒውስ አቤት ካምፓኒ አለ ምናምን ወይ እዚህ የምታስተዳድራቸው ይጎዳሉ፣ እዛ የምታስተዳድራቸው ይጎዳሉ። እናንተ በመዘብዘቢያ ውስጥ ቲማቲም እንትን እየበላ የነበረ ሰውዬ ካምፓኒ ነበረው። በጣም ብዙ ሰራተኛ በስሩ አለ። ፎቅ ተሰርተ እንደናንተ ቱረነፋ አላየውም። እንደናንተ ኢትዮጵያ ውስጥ አንድ ሀብታም እንኳን እንደናንተ ጎርሮ አያውቅም። ሲጀመር ሀብታም እኮ አንገቱን ነው የሚደፋው። ሀብታም ሲጀመር አለኝ አይልም። የምናውቀው በእናንተ እንደዚህ ቱረነፋዎች ማለት ነው። የዛሬ ሽማግሌዎች ደግሞ በጣም አሽቃበጡ። ቤተሰብ በጣም ጉድ እኮ ነው። እግዚአብሔር ሀሳባችሁን ይምላላችሁ። አሜን። ሀሳባችሁት ነገር በሙሉ አልጋ ባልጋ ይሆንላችሁ። አሜን። እንግዲያው አንተም የለፋህበትን እንግዲያው ከውጭ ሀገር መጥተህ ብዙ መስዋዕትነት የከፈልክበትን ስለ ውጭ የመጣህበት ምናምን አታውሩ። እስቲ በቃችሁ። እንደው የተከራያችሁን ሱፋችሁ መልሱ መጀመሪያ። የእናንተ እኔ ጉራ ነው ያስጠላኝ። ምን አለበት እናንተ እኮ አሁን ደስታ አሁን እኮ በስነ ስርዓት በራስ ብትመጣ እኮ የምሬ ነው እናሽቃብጥ ነበረ እኛም ግላንተ ማለት ነው። ግን አንተ የሌለህን አለኝ ማለት በጣም አበዛ። ወደፊት ይኖረኛል ነው
ወደፊት አውሮፓና ኢትዮጵያ ውስጥ ካምፓኒ ይኖረኛል ከ6000 በላይ 10000 በላይ ሰራተኛ ቀጥራለሁ ነው ሐሳብህ? ትቀጥራለህ። አይዞ ያስብ ከሆነ እግዚአብሔር ይሰጣል። ግን በዚህ ልክ ቱረነፋቱን እሺ፣ ቱረነፋታችን ልጃችን ደግሞ ሩታም በዚህ ልክ በቃ የምናስበውን ነገር በዚህ በአይናችን ማየታችን በጣም ደስ ብሎናል። ምክንያቱም ለሷ ይገባታል፣ ለአንተ ደግሞ በልዩ ሁኔታ ይገባሃል። ምክንያቱም አንተ ከሁሉም በላይ ለእኛ ታስፈልጋለህ። ሩታ የምትገባው ማለት ነው የሚገባት አብርሃምና አብርሃም ብቻ ነው። አብርሃም ብቻ ነው። አብርሃም እንኳን እንደናንተ አልጎረረመ። የምሬን ነው። አብርሃም እንኳን እንደናንተ አለኛ አላለም። ጉድ እኮ ነው። ወይ ጉድ! ከኛ አልፎ ለሀገራችን የምታስፈልግ ሰው ነው። ምክንያቱም በስር ብዙ የሚስተዳደሩ ሰዎች አሉ። ምክንያቱም ያንተ መከፋት፣ ያንተ መቸገር፣ ያንተ ይህን ያህል በፍቅር መታወር ለእኛ በጣም አሳስቦናል። እዚህ ቀን መድረስ ለእኛ በጣም ዛሬ ልዩ ቀን ነው። ይሳካል። ይሄ ባይዞ ያንተን ብቻ አይደለም እሷ ራሱ ከሚደርስባት በደል እናንተ ደስታ ሱሪው ጠንት እዚህ እኔ እኮ በደንብ ነው ማየው። ቤተሰብ ቪዲዮ በደንብ ነው ማየው። አይኔ እኮ በጣም ነው የሚያየው። እኔ የምለው ማለት ነው የደስታ ቆይ አንተ ስትከራይ ሱፉን እንኳን በልክ አትከራይም አንተ ሰውዬ። ሱሪ ዚፕ አልተዘጋም ይኸው አይደል? ቤተሰብ ዙም ላርጎ ቆይ አሁን የኖሩታን የሚያገባት ዚፑን እንኳን የማይዘጋ የሱሪ ዚፕ እንኳን የማይዘጋ ተከራይቶ ማና ይመስሎን? እኔ እኮ ያለው አይ ቤተሰብ ቆይ ላርግላችሁ። ቆይማ ቆይ እንደዚህ አይነት አይድሌ አንተ ሰውዬ ቆይ ሱሪን እንኳን ያልተከራየ በስነ ስርዓት በራስ ልክ ያልተከራየ ሰውዬ ነው። የማን ነው ተበድር የለበስከው? ሱሪ ራሱ ዚፑ ላይ ታች ወርዷል። አልበቃህም አባቴ። በቀበቶ ነው ያሳዝከው። አንተን አሁን ሩታ የምታገባት ሱሪ እንኳን በትክክል ያለበስክ ሰውዬ የምርን ነው ደስታ። እኔ እኮ መጀመሪያም ስትመጣ ለሩታ እንደማትመጣና ታውቂያለሁ። እንዴት እንደዘገነነኝ የምሬን ነው። እንዳንተ አይነት ፋራውን ለሩታ አይገባትም። መጀመሪያ ሰልጥን አባቴ ሰልጥን። ቀበቶ ነው ይሁት ቤተሰብ በቀበቶ ነው የያዘው። እኔ የምሬን ሪሊ እኔ ጋር ስትመጡ ማለት ነው ነጭ ነው እኔ ቤተሰብ እኔ እንደዚህ አይቼ ምናምን ማለት ምናምን አልወድም። የምን ማስመሰል ነው ቤተሰብ። እኔ ምለው ይሁት እስቲ ሱሪን ዚፑን እንኳን ሰው ዘግቶ በስነ ስርዓት ቁልፉ ይገናኛል እንደዚህ ማለት ነው። የሱ ግን እዚህ ጋር ይሁት ላሳያችሁ። ይሄው እዚህ ጋር መቆለፍ ነበረበት ከዛኛው ጋር ማለት ነው። ከዚህኛው ጋር ገባችሁ አይደለ? አልተቆለፈም። እዚህ ጋር ባዶ ነው። ይሁት እዚህ ጋር እንደዚህ ቆይ መላሳያችሁ። ሎክ ዌይት ሎክ እኔ እዚህ ጋር አያችሁት? ይሁት እዚህ ጋር ዚፑ እዚህ ጋር ማለት ነው መዘጋት አለበት። እዚህ ጋር መዘጋት አለበት አይደል? እንደ ቤተሰብ አልተዘጋም። እንዴት ነው ዚፑን እንኳን መዝጋት ያልቻለ ጮጬ የሆነ ማለት ነው ለሩታ የሚያገባ ሽማግሌ ሌሊክና አረረረረ መጀመሪያ ሱሪውን አስተካክሎ ይልበስ ስርክ ሩታን ሊያገባት ማለት ነው። አይመወጣጠር የሽማግሌዎችን ሳልጨርስ አንተ እንኳን ዛሬ ዚፕን ሳዘጋ የመጣሁ የህፃናት ሱፍ ተከራይተው እኔ የሚለው ሱፉን እንኳን በልኩ ማሰፋት ያልቻለ ሰው እንደ ሀብታም እንቁጠረውና በልኩ ማሰፋት ያልቻለ ሰውዬ ነው እንዴ? አዎ ይሄንማ ስክሪንሾት መደረግ አለበት። እኔ የሚለው እንደ ሀብታም እንቁጠረውና ማለት ነው ሱፉን እንኳን በልኩ አምባሳደር ማሰፋት ያልቻለ ሰውዬ ነው በየቦታው አውሮፓ ምናምን ካምፓኒ ያለው በስሩ ከ6000 በላይ ምናምን ሰራተኛ ያለው ለአገሩም የሚያስፈልገው ሰውዬ ለአገራችን ለምየ ኢትዮጵያ የሚያስፈልገው ዚፑን ማይዘጋ ሰው አያስፈልግም። እናመሰግናለን። እዛው ያዙት። እዛው ለቡታጀራ እንኳን ለአገራችን ሊያስፈልግ ማለት ነው ለቡታጀራ ሱቆች ማለት ራሱ ወረቀት መላላኪያ እንኳን አይሆንም። ደስታ በዚህ አጋጣሚ ይቅርታ አድርጉልኝ። አም ሶ ሶሪ ኦኬ። መጀመሪያ ይሰለጥን። ኦኬ መጀመሪያ ሱፉን በስነ ስርዓት በራሱ ልክ ሊያሰፋ ይቻል። ከዛ በኋላ ለሩታ ፍቅረኛ ይሆናል። አይሆንም ጭራሽ። ኧረ አይሆንም። ቱቱቱ በአፌ ማውራቴ አይሆንም። ለእቴ እንደዚህ አይነት ሰው አልመኝም። ገባችሁ? ቀልደኞች። አቤት ደሞ እኮ እኔ ጉራችሁ እንደው ሽሩሩ ህፃን እንቁላል እንዳይሰበር ዊስኪ ይዞ ሰውዮች ወርቅ መኪና ውስጥ አስቀምጠው። አቤት ልዩ ቀን ነው። ይሳካል። ይሄ ባይዞ ያንተን ብቻ አይደለም እሷ ራሱ ከሚደርስባት በደል ከሚደርስባት ችግር
ይህ ቀን ደርሶ በማየቷ በእርግጠኝነት ደስተኛ እንደምትሆን። ኧረ ችግር ይድረስባችሁ። ሩታ ለችግር አልደረሰባትም። ድራማ ነው የምትሰራው። ተስማምታ ነው አለቀ። ችግር ይድረስባችሁና ነው። አብርሃም መቼም ችግር አላደረሰባትም። ችግርም የለባትም። አቤት ችግር የሚደርስባት አቤት ምርጥ ሽማግሌ እንደው ለሩታ የሚያስቡ ሽማግሌ እንደዚህ አያወራም። ፌክ ሽማግሌዎች መሆናችሁ ራሱ ማስነቃታችሁ እኛ ራሱ እየገባን ያለው ምክንያቱም ያለፈው ነገር እናቅ ነበር። ምክንያቱም በቅርብ ርቀት ሆነን እንሰማለን። ልክ እንዳንተ እኛ የምንሰማቸው ነገሮች አሉ። ምናልባት ባልተብዬ የሚባለው ሰውዬ ምን አይነት እያደረገ እንደነበር ከምን አይነት ጭራሽ ባልተብዬ ባል ነው። ኦኬ ባሏ ነበረ። አሁን በሚዲያ ተፋቱ እንጂ ሪሊ አልተፋቱም። አባቴ አንተ አሽቃባጭ ሰውዬ ማለት ነው። የሉሊ አባት አብርሃም ታደሰ ይባላል። ባልተብዬው ተው እንጂ ተው። ሽማግሌ ሲጀመር አንድ ሰውን እንደዚህ ዝቅ አድርጎ አብርቶ ሽምግልና አይላክም። አንተ ተብሎ ሽምግልና እኔ ብላክ አይሻልም እንዴ? እኔ ብላክ ይሻላል። የምሬን ነው ወይ ጣጣ ሰው በቃ በጥቅሉ የማይመጥናት የነበረ ሰው እንደነበር በጣም ተረድተናል። ተረዳ ማይመጥናት አይደለ? ሱሪ እንኳን መልበስ የማይችል ጩጬ ነው ለሩታ የሚገባት አይደል? አብርሃም አይገባትም አይደለ? ሲጀመር ከአብርሃም ጋር ሊወዳደር ይሄ ደግሞ ኧረ ወደዛ። ዛሬ አንተንም ነገር ፈጣሪ ያስተካክሎታል፣ የእሷንም ነገር ያስተካክለዋል። እግዚአብሔር ይጨመርበት። እኛም አለን። አንተም ወደ ሀገርህም በሰላም ትመለሳለህ። ሰምተናል። ለእሷ ያረከው ነገር የገዛኸው ቦታ በጣም በልዩ ሁኔታ ያው ለፍቅር ብለህ የከፈልከው መስዋዕትነት በዚህ ልክ ነው። በጣም ደስ ብሎናል። በጣም ደስ ብሎናል። እንግዲህ ያው ፈጣሪ ጠብቀህ። አሜን አሜን አሜን። እንግዲህ እንዳሰባችሁት የምትለው ነገር ያው ደስታ እንግዲህ ይገባሃል በጣም እንዶ ድሮ ሱሪ ታውቃላችሁ፣ የእህታችን ሱሪ ምናምን ሳይበቃን የምናደርገው ሱሪ እኮ ነው ለብሰ የመጣው እስከ ታች። አሁን እኮ እንትኑ ሊወጣ እንትኑ ማለት ነው ቤተሰብ እንትኑ ሊወጣ እኮ ትንሽ ነው የቀረው። አያችሁት አይደለ? ምን አለ ጃኬትን ብትቆልፍ ኖር እኮ አይታይም ነበር። አንተ ውርደታ ወይ እንዶ ተሳደብኩ ዛሬ። ውርደታም አልኩኝ። የምሬን ነው። እንዶ ትቼ ነበረ፣ ስድብ ትቼ ነበር። እኔ እንደውም ፍቅር ምን ያህል ሀያል መሆኑ ባንተ ነው ያየሁት። ታላቅ ብንሆንም ብዙ ነገር አስተምረናል። የፍቅር ጽናቱ ምን ያህል ድረስ እንደሚሄድም ባንተ አይተናል። እሷም ይገባታል እውነት ለመናገር። እሷም እኛ ስንሰማ እንግዲህ ከልጅነት ጀምሮ ፍቅር እንዳላችሁ ምናምን ብዙ ነገር ሰምተናል። ያው አንተም ጭራሽ የልጅነት ፍቅረኛዋ ነው። ከሩታ ጋር ፍቅረኛሞች ነበሩ። ውይ ኧረ ተው እንጂ ተው። ጭራሽ የሩታ ፍቅረኛ ነበረ። እንግዲህ የልጅነት ነገር የልጅነት ፍቅር በቀላሉ የሚተው ነገር አይደለም። አንተም ተማሙተም እንዴትም ብለህ በእጅ ልታስገባት ነው ያለው ነገር ሰምተናል። ሰሞኑም እንግዲህ የተላኩ ሰዎች የሩታ ልጅነት ፍቅረኛ ነበር። አቤት አቤት አቤት። ኦልሞስት እንግዲህ ይዛቸው የሄድከው ሰዎች እንደነገሩን ከሆነ በጣም አሪፍ የሚባል ተስፋ እንዳለ የሚያሳይ ነው። አናፍርም ብዬ አስባለሁኝ። እንግዲህ መርጠህ ለዛሬ ተዘጋጁ ብለህናል። እኔ የሚታየኝ እንደው አሁን እየታየኝ ያለው ደስታ ማለት ነው። ኦኬ እንትኑ ነው ታውቃላችሁ፣ ዚፑን እየታየኝ ያለው ማለት ነው። ከዚህና ከዚህ ተከፍቶ በቀበቶ የታሰረው ዚፕ መከፈቱ ነው የሚታየኝ። ደግሞ በጣም ተዘጋጅተናል። ዛሬ እንግዲህ የእስከዛሬ የልፋት ውጤት መታይበትና በጣም ደስተኛ የምትሆንበት ቀን ነው። እንግዲህ ብዙ ነገሮች ለዚህ ደግሞ ከአንተ በስር ያሉ ሰራተኞች ምን ያህል መስዋዕትነት እየከፈሉ እንዳለ እንግዲህ እንሰማለን። እዚህም ካምፓኒ ያሉ ሰራ እዚህ ካምፓኒ ያለ እንደ ምን የሚባል የቲማቲም ካምፓኒ ነው። ማሬቱ ግን የት ነው? ሌላስ ውጭም እንግዲህ የምታስተዳድረው ነገር እንዳለ እናውቃለን። አሁን ደግሞ እንግዲህ ይገባታል ብለን ምርጥ ቤት በቃ ለእሷ የሚመጥናት ቤት ውጭም ካምፓኒ አለ፣ ኢትዮጵያም ካምፓኒ አለ። ውጭም ቲማቲም መላክ ጀመርክ? እንደ አባቴ አልሰማው ነበረ። ንገረኝ እስቲ። ውይ እንዶ እኔ እኮ ግርም የምትለኝ ማለት ነው ደስታ። በዚህ አጋጣሚ አንተን እንደዚህ ዝቅ አድርጌ እንዳወራ የፈለግከው ራስህ ነህ። ገባ አይደለ? በራስህ አልመጣህም። ገባ አይደለ? የሌለህን ጉራ ነው እየነፋ ያለው ነገሩ። ይሄንን ጉራህን እኛ ደግሞ እንድናወራ ነው የምትፈልጉ ሲጀመር እናንተ ማለት ነው። ያው እንግዲህ አይተናል፣ ሰምተናል፣ እንገባበታለን። በጣም በጣም አሪፍ ነው እና እንግዲህ በጣም ቆንጆ ነው። እንዴት ናችሁ? ብርድ ልብሱ ምናምን ወርቆቹ መኪና ውስጥ ናቸው። ተዘጋጅቷል። ቱራ ነፋ ብርድ ልብሱ ወርቆቹ መኪና ውስጥ ናቸው፣ ተዘጋጅተዋል። ኧረ እባክህ ተው እንጂ እና ሄዳለሁ። የዚህ አይነት ስጦታ ግን አይቻላቅም። በዚህ ፕሮግራም ላይ እኔ ራሱ እንደዚህ አይነት ስጦታ አይቻላቅም። እኔ ጋር ሲሄዱ የታሸጉ ውስኪዎች በስነ ስርዓት በካርቶን ነው የሚመጡት። ገባችሁ አይደለ? በስነ ስርዓት ኦኬ፣ እንጂ እንደናንተ እኔ እንደዚህ አይነት ስጦታ እንደዚህ እንደ እንቁላል ውስኪ እንዳይሰበር ሽማግሌዎቹ ይዞ እሽሩሩ እያሉ ጉራ መኪና ውስጥ ወርቅ አለ፣ መኪና ውስጥ ብርድ ልብስ አለ እያሉ የሚያወሩ ሽማግሌዎች አይቻላቅም። የተከበሩ ሽማግሌዎች ኦኬ፣
አባትና እናት ቤት ብቻ እዛ ሽማግሌ ብቻ የሚያወሩት ስነ ስርዓት ያላችሁ ሽማግሌ ነው የሚላከው። ኦኬ እንደናንተ የበፊቱን ህይወቷ መጥፎ ነበረ ምናምን አይሉ። ልጃችሁን ቁጭ በሉ ሲባል አይ ቁጭ አንልም። ኦኬ ከአፋቸው የሚወጣ ማለት ነው። ልጃችሁን ለልጃችን ካልሰጣችሁ ከዛ በኋላት ከተሰጠ በኋላት ትዝታ እንትናን ለእንትና ሰጥተናል ተብሎ ተወርቶ ተመርቆ ምናምን ቁጭ ይባላል አይደል? እንደዛ ነው። እኔ ያየሁት የራሴን ቪዲዮ ሽማግሌና ያየሁት እንደዛ ነው እንጂ እንደዚህ ቁጭ እንደዚህ ሽማግሌዎች ስለ የኔ በፊቱ ወሬ ስለ በፊቱ ህይወቴን አይገባትም ነበር ያ ሰው እንደዚህ አይነት ጥሩ አይደለም ሀብት አለው ምናምን አልተባለ። አሁን ሲጀመር በምን ያስተዳደር ምናምን አልተባለም የኔ ማለት ነው። ገባችሁ አይደል? ምክንያቱም እኔና እሱ ከተዋደድን ለምን ዳቦና ውሃ እንደዚህ ጠቅሰን በልተን አናድር? ምን አገባችሁ? ገባችሁ አይደል? እኔና እሱ ከተዋደድን በምንም እንኖራለን። ገባችሁ? በምንም እንኖራለን። ስለዚህ ስለ በፊቱ ሀብታ እንደ ድሮ በምን ያስተዳድራል ምን አለው አይባልም። እናንተ እኮ የሌላች ቆጡንና ማቁን አወረዳችሁ። የውጪ ሀብት የዚህ ሀገር ሀብት በስር ብዙ ለአገር ታስፈልጋለ ምናምን እንኳን ለአገር አይደለ ለቡታጅራ ማያስፈልግም። የሰውዬ በዚህ አጋጣሚ ይቅርታ አድርጉልኝና ማለት ነው። ገባችሁ አይደለ? ስንቱን ለፈለፋችሁት እናንተ ተብሎ ሽማግሌ። እንግዲህ ቤተሰብ እንዳለ አጠቃላይ ጉራ የተሟላ ነው። ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። እንዳልል ብዬ ነው በጣም ተናድጄ ማለት ነው። እኔ ግን ለምንድን የሚያናደኝ ማለት ነው። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። በአዲስ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።